ማስተዳደር ምን ይመስላል እስካሁን በቅንጅት ከተናኛ ብዙ በርካታ ወዳጆችን ብናደርግም ከህዝብ ጎን ሆነን የህዝብ ፍላጎቱን የህዝብ ፍትህን በመስጠት ከወታደሮች እንደወታደር ከህዝቡ እንዳገር ሽማግሌም እንዳገራችን ወግና ባህልም እያስታረቅንም እያስማማንም ቆይተናል። ስለዚህ በሌላ ቀጠና ስናደርግ የነበረውን የሥራ ሂደት ለማስተዋወቅና ከናንተም ደግሞ ህገወጥ ስራ የሚሰሩትን ስራዎች አብራችሁ ከጎናችን እንድትሆኑና በምን ልክ ነው እየሰራን ያለ የሚለውን ለመገናዘብ ያህል ነው። የመጀመሪያ ራያችን ህዝብ እንዳይከፋ ተገፍቶ የነበረውን ተዳክሞ የነበረውን ወግና ባህል ብሎም እምነታችን መቀልበስ በሚል መረ ነው ተመልሰን የተነሳነው። ያለ መተግበር ያህል አሁን እንዲሆን የሀገራችን ወግና ባህል እንዳይሸረሸር የመጀመሪያው ሽማግሌዎችን ማክበር ግድ ይላል። ከሽማግሌ መውጣት ከሀገር ወግና ባህል መውጣት እንደማያስፈልግ ግንዛቤ ያዙ። የቀጠና የጎበዝ አለቃ ማለቴ የቀበሌ ጎበዝ አለቃ እና የሰላም ኮሚቴዎች ተገፍቶ የጎበዝ አለቃው ቀጠና ጎበዝ አለቃው ደርሶ ከጎበዝ አለቃው ውጭ ከሆነ የታዱ ሻለቃ አንተነው ወይም ሶስተኛ ሻለቃ ስራ የማስፈጸም ወይም አመሰግናለሁ ጨርሻለሁ። ግንዛቤ በአርበኛ አዲስ ጥበብ ይሰጣቸዋል። መድረኩን ለአርበኛ አዲስ ጥበብ ለቃለሁኝ። አመሰግናለሁ። እሺ አመሰግናለሁ። በተለያየ መልኩ ለመግለጽ እንደተሞከረው በአንድም በሌላም ከህልውና አደጋ መውጫ መንገዶች በብዙ መልኩ ከብዙ በጥቂቱ ነው ሲተላለፉ የቆዩት። መጀመሪያ ላይ አማራ ከሚለው እንነሳና አማራ ማን ነው ከሚለው ነው የምንነሳ። እንግዲህ አማራ ማለት ምህጻረ ቃል ያለው ሲሆን የመጀመሪያው አ ማለት ቀጥሎ ራ ማለት ማ ማለት ምን እንደሆነ የምንነጋገር ይሆናል ማለት ነው። ስለዚህ አሁን ሁላችንም ወደዚህ ስንመጣ ማንም ሰው አስገድዶት ሳይሆን ህልውና አደጋ ውስጥ እንደገባ አውቆ ከዚህ ህልውና አደጋ መውጫ መንገዶችንም በጋራ ቢሆን ለመነጋገር ታስቦ የተጠራ ጥሪ ይሆናል ማለት ነው። ስለዚህ አማራ ማን ነው ከሚለው ጀምራለሁ። አማራ ማለት አ ማለት አልፋ የመጀመሪያ ማ ማለት ደግሞ ማደረ ጥበብ የጥበብ መገኛ ሀገር የራሱ እሴት ባህል ወግ ያለው ማለት ሲሆን ራስ ማለት ደግሞ ራስ ወይም ደግሞ ራ ማለት የሁሉም ነገር ራስ መሆኑን የሚያገናዝብ አማራ የሚለው ቃል ይሆናል ማለት ነው። ስለዚህ አማራ እሴቱ ባህሉ ወጉ ቋንቋው ብቻ ሳይሆን ህልውና አደጋ ውስጥ ገብቷል ስንል በምክንያት ነው። ለምሳሌ የህልውና አደጋ ደርሷል ከምንላቸው ውስጥ የወፎቹም ጉርጓድ የወፎቹም ጎጆ የቀበሮቹም ጉርጓድ የሚያስፈልጋቸው የሰው ልጅ ግን ለመኖር እንኳን ሰርቶ ለመብላት እንኳን ለማደር እንኳን ወጉን ባህሉን እሴቱን ለመጠበቅ እንኳን በማያስችል መልኩ እየተባረረ እየተረሸነ የሚገኝበት ሁኔታ አለ። አቃጠለ ንብረታቸውን እየወረሰ ሚስቶቻቸውን እየደፈረ ይሄንን አረመናዊ ድርጊት የሚፈጽምብን ጠላት በአጭር ጊዜ ማቀፍ ውስጥ ከደረሰብን ህልውና አደጋ ውስጥ ለማስወጣት የምናደርገው ርብርብ መሆኑንም መገንዘብ ይጠበቅብናል ማለት ነው። ከዚህ በመቀጠል አሸናፊ የሚሆነው ኃይል ማን ነው? አሸናፊ የሚሆነው የመጀመሪያው አሸናፊ የሚሆነው ኃይል የተደራጀ ኃይል ነው። አሸናፊ የሚሆነው ኃይል የተደራጀ ኃይል ነው። የተደራጀ ኃይል ነው ስንል በወታደራዊ አሰላለፉ በኢኮኖሚው በሎጂስቲኩ የተደራጀ ኃይል አሸናፊ ይሆናል ማለት ነው። ሌላው ቀይ መስመር ያለው ህዝብ ወይም ደግሞ ቀይ መስመር ያለው ታጋይ አሸናፊ ይሆናል። ቀይ መስመሩን የሚጠብቅ የሚያስጠብቅ የኛ ቀይ መስመር የትኛው ነው ከተባለ
የአማራ ህዝብ ከህልውና አደጋ ማውጣትና የአማራን ህዝብ መጠበቅ ቀይ መስመራችን ይሄንን የሚጠብቅና ቀይ መስመር ያለው ህዝብ ማሸነፍ ይችላል ማለት ነው። ሌላው ዓላማ ያለው ከተጠቂነት ወደ አጥቂነት የተቀየረ ኃይል አሸናፊ ይሆናል ማለት ነው። የትግል መሪ ያለው መሪውን የሚጠብቅ የሚያስጠብቅ የሚታገል የሚያታግል ነገሮችን ወደ ኋላ ከማለት ወሬዎችን ከማንጠልጠል ይልቅ አንድነትን የሚፈጥር አብሮነትን መፍጠር በምሽግ በውጊያ ባውደውጊያ አብሮ የመሰለፍ ነገሮችን የሚያቀርብ ሎጂስቲክ ይዞ ወደ ጓደኛው የሚመጣ የጓደኛው መጠቃት ከራሱ በላይ የጓደኛው መሞት ከራሱ በላይ የሚያንገበግበው የትግል መስመር ያለው ሰው አሸናፊ ይሆናል ማለት ነው። ስለዚህ ተቃራኒ የሆነ ሰው አሸናፊ ሊሆን አይችልም ማለት ነው። ሌላው ዲሲፕሊን ያለው ሰው ዲሲፕሊን የሌለው ሰው አሸናፊ ሊሆን አይችልም። ራሱን መምራት አይችልም። አይደለም ለሀገር ለህልውና አደጋ የደረሰብንን ለማውጣት በየገጠሩ ወይም ደግሞ በየቀበሌያችን ያሉ የጎበዝ አለቆች የንጉስ የጎበዝ አለቃ ዲሲፕሊን የሌለው ከሆነ ዳን የሚያስለቅስ ከሆነ ዳዎች የሚያለቅሱ ከሆነ የዳን ባዝቅ የማይዘንብ መሆኑን አውቃችሁ የዳን የሚዘንበው ሽቅብ እንጂ ዝቅዝቅ አይደለም። የዳን በዘነበብን ቁጥር ባለቀስን ቁጥር የሚሆነው ዘራችንን ያጠፋብናል፣ ትውልድን ያጠፋል። ትውልዳችን ዘራችን እንዳይጠፋ የዳን እንባ መጠበቅ አለብን። የዳን እንባ እንዴት ነው የምንጠብቀው ስንል ዳን ሳንበድል ሳንገፋ ፍትህ በተለው እየሰጠን አንድ ሆነን የትግል መስመር አስቀምጠን የራሳችንን ቀይ መስመር በመጠበቅ ዓላማ ይዘን ለዓላማችንም ተገዥ ሆነን መስራት ስንችል የዳን እንባ ማበስ የዳን እንባ የዳን መሞት የዳን መፈራቀል የዳን መታረድ በአጭር ጊዜ ማቀፍ ውስጥ ወደ ነበረበት መመለስ የምንችልበት ሁኔታ ይፈጠራል ማለት ነው። ሌላው ያለንበትን የገጠመንን ህልውና አደጋ መገንዘብ ያለንበትን የገጠመንን የህልውና አደጋ መገንዘብ እውኑኑ ከምንታገልለት ሰው እንሻላለን ወይ ብሎ ማሰብ እውኑኑ የምንታገለው ሰው የሚያደርጋቸው ባህሪዎች ውስጥ እኛ የተሻለነን ወይ ብለን ማሰብ አሁን የምንታገለው ሰው እኛን ማፈናቀል መግደል ማሳደድ ከሆነ እዚህ ውስጥ ያለ ሰው በባንዳነት ራሱን አሳልፎ ሰጥቶ የገንዛ ወንድሙ አብሮት ምሽግ ላይ ሲወድቅ የነበረውን ወንድሙ አሳልፎ እንዲያስቆረጠው ሲውዳ እየሰጠ ይሄ ከምንታገለው ሰው ይሻላል ወይ ጥያቄ አብሮን የነበረው ወንድማችን ምሽግ ላይ የነበረው ወንድማችን ሲሞት እኛን አብሮ ያወጣናል ከዚህ ትግል ያወጣናል ብሎ አብሬው አምኖት የገባ ሰው በዚያው ምሽግ ላይ ሲቀር ዝም ብሎ የሚያይ ሰው ይሄ ከምንታገለው ሰው ይሻላል ወይ? የፋኖ አባላት ዛሬ ይሄን ያልሆነው ተጠራቅመው መሳሪያቸውን ወልወ በዚህ በኩል እየመጣልህ ነው ብሎ የሚናገር ባንዳ ከምንታገልለት ጠላት ብለን ከፈረጅነው ከብልጽግና ሰራዊት ይሻላል ወይ? ጥያቄው እሱ። ስለዚህ ሁሉም ሰው የገጠመን ያለውና አደጋ ነውና ከዚህ ያለውና አደጋ መውጫ መንገዶችን አስቦ ወደ ትግል መስመሩ መምጣት ይቻላልበት። እኛ ግን ትናንትና ማንንም ሳያሰባስበን የተሰባሰብ ማንንም ሳያሰለጥነን የሰለጠን ማንንም መተኮስ ሳያስፈልገን ሳያሰለጥነን የሰለጠን ማንንም ያላሰባሰበን የአማራ ህልውና የአማራ ሰቆቃና እርዛት ገብቶን ወደ ትግል የገባን እስከ መጨረሻው የምንዘልቅ ይሆናል ማለት ምንድነው አለች የሚባለው ሻማ ከተጫረብኝ ክብሪት በላይ በውስጤ ያለው ፈትል ጎዳኝ አለች ይባላል። ያ ማለት ምን ማለት ነው? በቀጥታ ተሚታገሉን ይልቅ በውስጣችን ሆነው አሳልፈው በጠላትነት አሳልፈው የሚሰጡን የራሳችን ወንድሞች ባሱ የራሳችን ወንድም ባሰ። ስለዚህ ይሄንን የራሳችንን ወንድም ገብቶ በሚሊሻነት በፖሊስነት በመከላከያነት እንዲሁም ምንድነው በካቢኔነት ገብተው እኛን ወግሩን ወንድሞቻችን የራሳችን በውስጣችን ያሉ ፈትሎች ናቸው። እነዚህ ፈትሎች ሻማውን በቀስ በቀስ ያቀለጡ የሚያጠፉራቸውና ከወዲሁ ኑ ብለን በሃይማኖት አባቶች መክረን በሀገር ሽማግሌዎች መክረን ትክክል አይደላችሁም
እየሄዳችሁበት ያለ ርቀት ትክክል አይደለም ትግሉ አልቋል ትግሉን ፈጽመናል ነገር ግን አንድ የምናጠራቸው ነገሮች ስላሉ ነው እነዚህ የሚጠሩ ነገሮች ደግሞ አንድ መሆን አለመሰላቸትን ትግል ረጅም ጊዜ የሚወስድ መሆኑን ጽናትን እንደሚጠይቅ አስገንዝበን ወደ ነበሩበት የትግል አሃድ እንዲቀላቀሉ የሁላችንም አስተዋጽኦ መሆን መቻል አለበት የሚል መልእክት ለማስተላለፍ ጭምር ነው ሌላው እንግዲህ የፋኖ የራሱ የሆነ ዓላማ የሚታገልበት መስመር እንዳለ ሁሉ የራሱ ዓላማ አለ የዓላማ ምንድነው ከተባለ የአማራን ህዝብ ከደረሰበት የህልውና አደጋ በአጭር ጊዜ ማቀፍ ውስጥ ማላቀቅ ወደ ነበረበት እንዲኖር ማድረግ ይህም ሲሆን ባለችቱ በአገሪቱ ውስጥ በኢትዮጵያ ውስጥ ተንቀሳቅሶ ሀብት የማፍራት በሀብት የመጠቀም መብቱ እንዲረጋገጥ በቋንቋው እንዲማር በቋንቋው እንዲገኝ ለማድረግ ዓላማ አድርጎ እየሰራ ያለበት ሁኔታ አለ ነው ሌላው በሁሉም የሀገሪቱ ክፍሎች ውስጥ የራሱ ፖለቲካዊ ውክልና እንዲኖረው ማስቻል የራሱ ፖለቲካዊ ውክልና የራሱን ጥያቄ የራሱን መብት የራሱን አሰራር የራሱን ደንብ የራሱን እሴት የሚጠብቅለትን ምቹ ሁኔታ ማመቻቸት ሌላኛው ስራ ይሆናል ማለት ነው ከዚያ አቋያ የአማራ ሴቶቻችንን መጠበቅ የአማራ ሴቶቻችን ምንድነው የመጀመሪያው በጋራ መስራት በጋራ መስራት የአማራ እሴት ነው በጋራ መኖር የአማራ እሴት ነው በጋራ ነገሮችን ተዋይቶ መፍታት በሽምግልና ነገሮችን ማስተካከል የአማራ እሴት ነው አንድ ሆኖ ጦሩን ሰብቆ ትናንት በጣሊያን ወረራ ጊዜ ያሳየውን ገድል ዛሬም ለመድገም የወጣ አንድነትን ያሳየ የአማራ እሴት ነው ማለት ነው ሌላው መተሳሰብ የአማራ እሴት ነው ወንድሜ ብቻውን ወደ ትግል ሄዷል አብሬው ሊሄድ ይገባል ወንድሜ ብቻውን ጥላትን ለመፋለም ወጥቷል ማን አለው ያለኔ ብሎ ማሰብ የአማራ እሴት ነው የሐሳብ የበላይነትን ማክበር በአካባቢያችን በድንበር በጎርፍ ስንጣላ ተዋይቶ ምን ማለት መፍታት በሐሳብ ማመን የሐሳብ የበላይነትን ሽማግሌዎችን አባቶችን ማክበር ይሄ የአማራ እሴት ነው ማለት ነው ሌላው ችግሮችን በውይይት መፍታት ዳዊትን እግዚአብሔር እንደ ልቤ ብሎ ይጠራው ነበር ለምን ከተባለ እስራኤል ሊያጠፋ የመጣውን ጠላት ጎልያድን አንገቱን ቆርጦ ስለጣለው ነው ስለዚህ የምንዋጋው ማን ነው የምንታገለው ማንን ደጀን አድርገን ነው የሚለው ደግሞ ትንሽ የምንዋጋው ማን ነው ከተባለ ትናንትና ስንታገል ታገለን ቤተ መንግስት አድርሰን ተመልሰን ወደ ቤታችን ተመለስን የአማራን የሚመጥን አማራን የሚመራ ሌሎች ብሔር ብሔረሰቦችን ሳይገፋ እኩል ኢትዮጵያ መጻኢ እድል ሊወስን የሚችል መሪ ባለማስቀመጣችን ዛሬ ደረሰበት ዛሬ ገባንበት ህልውና አደጋ ውስጥ ገብተናል ማለት የምንታገለው ማንን ነው ደጀን አድርገን የምንታገል ካላችሁ ማህበረሰባችንን ነው የአማራን ህዝብ ነው ሌላኛው ምሁራንን ሊቃንን ነው ሊቃንን እንዴት ተስፋ አድርገን እንዋጋለን ካላችሁ አጠቃላይ ወቅታዊ ነባራዊ ሁኔታ የሀገሪቱን ፖለቲካዊ ሁኔታ በመረዳት ለወቅቱ የሚያስፈልጉ የትግል አውዶች አዘጋጅተው ለኛ እንዲያታግሉ ያላየናቸው ቀዳዳዎች ያዩ ያላየናቸውን የትግል አሰራርና ሂደቶችን በማስተካከልና በማንበብ ወቅታዊ ሁኔታዎችን ያሳዩን እነሱን ተስፋ አድርገን ምሁራን ሁለት አይነት ምሁራን አሉ የመጀመሪያው ፊደላውያን ምሁራን የሚባሉት ናቸው ፊደላውያን ምሁራን የሚባሉት የተማሩትን ብቻ በመጫን የብልጽግና አገልጋይ ሆነው የብልጽግና አሽከር ሆነው ያሉትን ፊደላውያን ምሁራን ሳይሆን ሰማያዊ ምሁራን እኛ ይዘን የምንታገለው ሰማያዊ ምሁራን ለማን ናቸው ካላችሁ ከዚህ በፊት የአማራ ትግል የአማራ መንገላታት መፈናቀል ገብቷቸው ስለ ትግሉ ቀይ መስመር አስቀምጠው ዓላማ አድርገው እያታገሉን ያሉ ወቅታዊ ነባራዊ ሁኔታውን አንብበው እነሱን ነው
ነው የምንከተለው እነሱ ነው ተስፋ አድርገን የምንከተለው እንጂ ፊደላውያን ምሁራንን ግን አንከተላቸውም ለምን ፊደላዊ ምሁራን የምንላቸው በካቢኔ ደረጃ በፖሊስ ደረጃ በሚሊሻ ደረጃ በመከላከያ ደረጃ ሆኖ በሚኒስትር ደረጃ እየመሩ ያሉ እነዚህ ምንድናቸው ፊደላውያን ምሁራን ይባላሉ ማለት ነው እነዚህ ፊደላዊ ምሁራን አንጠቀምባቸው ለምን አማራን ህልውና አደጋ ውስጥ ካስገቡት ትናንሽ አረሞች ባረም ማጥፊያው በማን በማህበረሰቡና በፋኖ እያጠፋን ምን ማድረግ የህልውና አደጋው በአጭር ጊዜ ማቀፍ ውስጥ ወደ ነበረበት ማስቀመጥ የቀጣውን የኢትዮጵያ ዕጣ ፈንታ መወሰን የቀጣውን ኢትዮጵያ ሊመሩ የሚችሉ መሪዎቻችንን መጠበቅ ማክበር ተልኳቸውን መፈጸም ማስፈጸም ይጠበቅብናል ማለት ነው አንድ ማሳያ ላሳይ ቀለል ያለ ናት እግር እጅ አይንና ሆድ አይምን እጅ እግር አይን አፍ ሆኖ አመጽ ፈጠሩ አመጽ ሲፈጥሩ አይ ሆድ ቁጭ ብሎ እየተመገበ ሆድ አልበ ዝም ብሎ ቁጭ ብሎ እኛም እንሰጠው ነው እየተቀበለ እሱ ግን ስራ ይሰራ ለምን ስለዚህ እኛ ማመጽ አለብን እሺ አለና ወጣው አላማችን ለመኖር ነው እሱ ትክክል አይደለም ተው ተባብረን እንስራ ቢላቸው እንዲያው እሺ አለና ቁጭ አለ ሆድ ከዛ በሂደት እጅ እየሰነፈ መምጣት ጀመረ ለምን ምግብ የለው ምግብ አያገኝም አይን አላይም ማለት እግርም አልራመድም ማለት ከዛ በኋላ አይ ጎበዝ ራስ የተሰራው አንገት የተሰራው ዙሮ ለማየት ነው እንመካከል እንዴት እንመካከል በጋራ መስራታችን ሳያዋጣን አይቀርም አሉና ተመካከሉ አየ እኛ አንገታችን የተቀመጠው ጭንቅላትን ለመሸከም ብቻ አይደለም አዙሮ ምን ለማየት ነው የሚመጡ ነገሮች ከፊት የሚደርሱ ነገሮች ለማየት ከዚያ ሶስቱም እንደነበሩበት ምን አሉ ሆድ ከሌለ እኛ የለንም እጅ ከሌለ ሆድ የለም አይን ከሌለ ሌላኛው አካላችን የለም ስለዚህ መተባበራችን ይሆናል ይበጃል አሉና ሁሉም በትብብር ሰሩ ማለት እኛም የትግል ለፋኖ የትግል ለአርበኛ ቻላቸው ለሻለቃ ወቀ ነው ለሻለቃ ዝራሙ ነው ይያልን ምን ሆነ ማንም መካከር ከሆነ አንድ ማንሆን ከሆነ አዙረን ማናይ ከሆነ ነገ ምን ሆናለን ማለት ነው በሂደት ቀስያት እየተነዘል እየተወለግን እንጠፋለን ማለት ነው ስለዚህ የመጀመሪያው ምን ነው ማለት ነው ችግሮቻችንን መፍታት መመካከር ይተበቅብናል የሚለው መውሰድ ይተበቅብናል ማለት ነው ስለዚህ አላማችን ምንድነው ማለት ነው አንድ ሞት መተሳሰብ ይኖርብናል እሱ ነው የምናደርገው እና ከዚህ ጋር ተያይዞ ቅን ታዛዥ ተልኮውን በአግባቡ ተቀብሎ የሚፈጽም ለግዳጅ ውጣ ሲባል እሺ ብሎ ግዳጁን ወጥቶ በአግባቡ መፈጸም የሚችል ነው ትክክለኛ ያላማ ጽናት ያለው ጀግና ብለን ምንጠራው ማለት ነው ቅድም ሲነገር እንደሰማችሁት የተደራጀ ኃይል አሸናፊ ነው ተብሏል አያችሁ መደራጀት አንድ መሆን አሸናፊ ነው ካልተደራጀን አንድ ካልሆን ምስጢር ጠባቂዎች ነን በአንድ ሳምባ እየተነፈስ ትግላችንን ማራመድ ከቻል ለገደባንበት የህልውና አደጋ በቶሎ እንወጣለን ማለት ነው ስለዚህ ምናልባት ጊዜም የለም
ከዚህ ጋር ተያይዞ ፀሐይ ላይ ነው ያላችሁት። ከእናንተም ደግሞ አንዳንድ ችግሮች ይኖራሉ ብለን ስለምናስብ ወደ እናንተ እንዲመጣ አድርገን መድረኩን ችግራችሁን አንስታችሁ ቢያንስ ጥቅልል ያለ ገዥ የሆነ ሐሳብ ከእናንተ የምንፈልገውኛ የግል ጥቅምን ሳይሆን ሀገራዊ ችግሮች የሆኑትን ለእናንተ ለአሰራር ማነቆ የሆኑ ችግሮች ካሉ በዚያ ልክ ችግራችሁን ይዘን በሐሳብ ተለዋውጠን የመፍትሄ አቅጣጫ አስቀምጠን የምንሄድበት ሰዓት ላይ ስለደረስን በእኔ በኩል ባሳሰግናለሁ። በጥሞና ተከታተሉ ማለት ነው የምፈልገው። ጨርሻለሁ። እሺ የአማራ ፋኖ ብሔራዊ ኃይል ሁለተኛ አማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ አደረጃጀት መምሪያ ኃላፊ ለሰጡ ማብራሪያ እናመሰግናለን። አንድ ተጋባዥ እንግዳ አሉን ከክፍለ ጦር የመጡ አንዳንድ መልእክቶችን ይናገሩ ዘንድ አርበኛ ሳሚ መልእክት አለኝ ስላሉ እሳቸው ጋብዛለሁ። እንደምን አላችሁ? ሰላም ናችሁ? ያው ብዙ መልእክት ኑሮኝ አይደለም፣ ነገር ግን በዚህ ቀጠና ለረጅም ሰዓት አብረን ስለነበርን ስብሰባ እንዳለ ስሰማ እውነት ለመናገር ይሄን አይነት ድባብ ሲናፍቅ ስለነበርኩኝ ይሄንን ለማየትና እንደው ምናልባት እንኳን ለአንድነቱ መስራታ በሰላም አደረሳችሁ ለማለት ያህል ነው። ሌላ ትልቅ መልእክት የለኝም። በዚህ አጋጣሚ እንደው የሆነ ነገር ሳልል ከመሄድ እስቲ አንድ ነገር ልበላችሁ ብዬ ነው። እንግዲህ በጣም በሰፊው ውስጥ ድረስ ገብተው ማብራሪያ የሰጡን በጣም ታላላቅ አርበኞች ከዚህ ከፊት ለፊታችን የምታያቸው የትግሉ ምንነት ከስሩ መንጥረው ያዩ መስራች የሆኑ ትልልቅ ሰዎች ናቸው። በእነሱ ላይ መናገር በፀሐይ ላይ ሻማ እንደማብራት የሚባል አባባል አለ። በእነሱ ጋር መናገር አልፈለኩኝም ነበረ፣ ግን አንድ እንደው በህይወቴ ውስጥ ትንሽ በቃ ሰሞኑን ከሰማሁት ዜና ምን ያህል እዳ ውስጥ እንደገባን ቅድም ከመድረኩ ሲነሳ ሰምቼ ያንን እንደው በዛ ላይ አንድ ነገር ልበላችሁ ብዬ ነው። ምንድነው የኢትዮጵያ ህዝብ በቁጥር ወደ 120 ሚሊዮን ህዝብ ነው አይደል? 120 ሚሊዮን አካባቢ። ከዚህ ውስጥ 65 አካባቢ የሚሆነው ሚሊዮን ህዝብ የሚሆነው አማራ ነው። እንግዲህ ከዚህ ከ120 ሚሊዮን ህዝብ ውስጥ ስለዳ ነው እያወራችሁ ያለው። በአንድ ሰው ውስጥ ለምሳሌ እኔን ማለት በአንድ ሰው ውስጥ 67.5 ሺህ ብር ብድር አለብን ማለት ነው። በኢትዮጵያ መንግስት እዳ የገባው አስቡት። በእናንተም በእኔም በእያንዳንዱ ልጆቻችሁም ውስጥ 65 ሚሊዮን ብር 65000 ብር 65500 ብር ማለት እዳ አለበት። አስቡ እንግዲህ 10 ልጅ አለው 65000 ሲባዛ በ10 ስንት ብር እዳ አለበት ማለት ነው? ወደ 600,000 ብር እዳ አለብን ማለት ነው። እንግዲህ እንዲህ ያለውን ስርዓት ይዘን ነው እንግዲህ መሪ ያለን ብለን ስንቀጥል የነበረው ማለት ነው። እዚህ ላይ አንድ ምሳሌ ልጨምራችሁ። ከተማ ላይ የሆነ ሆቴል ነው እና ምን ይላል ጥቅሱ? የሆቴሉ ጥቅስ እናንተ በነፃ ይመገቡ ልጆቹ ይከፍላሉ ይላል። እናንተ በነፃ ይመገቡ ልጆቹ ግን ይከፍላሉ ይላል። ይሄንን ያዩ ሶስት ሰዎች ይሄን መታወቂያውን ላይ ያለውን ታፔላውን ያዩና ይገባሉ። እውነት እኛን ከፍልም ማናጀር እንዴት ነው እንግባ ይሉታል። አይግቡ እናንተ አትከፍሉም ይላል። በአግራሞት ይገቡና የፈለጉትን መጠጥ የፈለጉትን ምግብ ከተመገቡ በኋላ
እስከዛ ድረስ አላመኑም። ልጅ እንደሚከፍል ማን ያውቃል? እንደዚህ አይነት ታፔላም የለም እስካሁን ድረስ። በዚህ ልክ ተመግበው ከጨረሱ በኋላ አስተናጋጇ ጋር ሄዱና ስታቀርብላቸው የነበረች አስተናጋጅ ጋር ሄደው ስንት ነው የምንከፍል ይሏል። ለማረጋገጥ ብለው ማለት አይ እናንተ አትከፍሉም፣ ልጆቻችሁ ይከፍላሉ። ስለዚህ እዚህ መውጫ አለ በር አለላችሁ በዚህ በኩል ውጡ ይለዋል ብላ ታዛቸዋለች። እነዚህ ሰዎች ተጠቅመው በዛ በር ይወጣሉ። በዛ በር ሲወጡ አይ ኑ ሂሳብ አለባችሁ ስለዚህ ተከፍላላችሁ ይላቸዋል ማናጀሩ። አይ እንትኑ እኮ የሚያዝዘው በነፃ ይጠቀሙ ልጆቻችሁ ይከፍላሉ ነው የሚለው አለ። አይ እሱም ልክ ነው ግን ደግሞ ተከፍላላችሁ እንዴት ሲሏቸው ከዚህ በፊት የእናንተ እናትና አባት የነበሩ ሰዎች የበሉትን ዕዳ እናንተ ናችሁ ልጆች የምትከፍሉት። እንግዲህ አስቡ ከዚህ በፊት ሳጠፉ የነበሩትን ዕዳ እኛ ላይ ጣሉት ማለት ነው። ይህ ምሳሌ ለሁላችንም ግልጽ ነው። ለሁላችንም ግልጽ ነው የምታውቁት ነገር ስለሆነ ማለት ነው። ከዚህ በፊት መሪ ነን ብለው እንዳሻንጉሊት ወንበር ላይ ቁጭ ብለው ነፍስ የሌላቸው ሰዎች የአሁኑን ትውልድ ዕዳ ሲያስከፍሉን ይኖራሉ። ስንት ወንድሞቻችንን አድገው ርጠው ያልጠገቡ ወጣቶቻችንን በ20 ዓመት 25 ዓመት እድሜያቸውን ገና እንኳን አበባቸውን ሳይጨርሱ የነበሩ ወንድሞቻችንን ያሳጡን ከዚህ በፊት የነበሩ የአማራ አሻንጉሊቶች ናቸው። እነዚህ አሻንጉሊቶች ናቸው እኛን ሲያስከፍሉ ዕዳችንን ሲያስከፍሉ የነበሩ። የተከፈለው ዕዳ ይመለሳል ማለት አይደለም። ይሄንን ለመናገር ፈልጌ አይደለም ይሄን ምሳሌ ያነሳሁት። ነገር ግን ዛሬኛ እያንዳንዳችን የምንከፍለው ዋጋ ነገ ለልጆቻችን ዕዳ እንዳንጥል ነው። ዛሬ የምንከፍለው ዋጋ ነገ ልጆቻችን በነፃነት እንዲኖሩበት የኛን ዕዳ እነሱ እንዳይከፍሉ የኛ የነሱ መንገድ ጠራጊ ሆነን ማለፍ አለብን። ስለዚህ ዛሬ ሁላችንም በአንድነት በመቆም ይሄንን የህልውና አደጋ ቀልብሰን ነፃ የምንወድበት ቀንም ቅርብም ስለሆነ ሁላችሁም በዚህ ልክ ጽናት እንዲኖራችሁ አንድነት እንዲኖራችሁ መልእክቴን ለማስተላለፍ ነው። አንድ ስንሆን ነው ግን ይሄ ሁሉ ነገር የሚደረገው። ስለዚህ በቅርብ ቀን አሸናፊዎች እንደምንሆን እርግጠኛ ነኝ። ብዙዎቻችሁ ስለደከማችሁ ስለምወዳችሁ ነው ስለናፈቃችሁ ነው መጥቼ ሰላም ለማለት የፈለኩት። አመሰግናለሁ። ጨርሻለሁ። እሺ እንግዲህ የአማራ ፋኖ ብሔራዊ ኃይል ሁለተኛ ተፈራዳሪ ክፍለ ጦር ሞየላለኝ ይባላሉ። ያው ለሰጡን ማብራሪያ ጥሩ እኛ ከያዝናቸው እንደ ምሳሌ ሲነገሩ በእኛ ህይወት ላይ የሚያጠነጥኑ ስለሆኑ ሁላችንም ልንወስደው የሚገባ ምሳሌዎች ናቸው። እናመሰግናለን። ወደ አርበኛ አዲሱ ጥበብ ነው የምመራችሁ። እሺ ድጋሜ መጥቻለሁ። አሁን እንግዲህ ያላየናቸው ነገሮች ስለሚኖሩ የምናስተካክላቸው ስለሚኖሩ ለትግሉ ግባት የሚሆኑ ነገሮች ስለሚኖሩ ለትግሉ አንድነት የሚሆኑ ከናንተ ሐሳብ ስለሚኖሩ ያላስተዋልናቸው ስለሚኖሩ ልጆች ስለሆን ድርጅት እንዲጠነክር አንድ እንዲሆን ከናንተ ሐሳብ አስተያየት ጥያቄ መስተካከል ያለበት ያላየ ነው ያሉ ነገሮችን እናንተ መልእክት ከናንተ ጥያቄ እንቀበልና በእኛ ልክ በቁመታችንና በወርዳችን ልክ ምን መልሰው እንመልሳለን። ማን መልሰው ደግሞ ከፍ አድርገን ከኛ በላይ ባሉ መሪዎች እንዲመለስ አድርገን ወደ እናንተ ምን መልስ መሆኑን አውቃችሁ አሁን መድረኩን ወደ እናንተ እንሰጣለን። ከዚያ በኋላ አደረጃጀቱን ሰርተን እንለያያለን ማለት ነው። ስለዚህ መድረኩ አሁን ሙሉ ለሙሉ ወደ እናንተ ይሆናል ማለት ነው። ያንዣበበ ያለ ቅንቡላ ነው ያንዣበበብን ያለ ወላዶች እየተመቱ ነው። ህፃናት እየተረሸኑ ነው። መንግስት ነው አይደለም። ይሄ ያልገባው ታለ ትንሽ ከባድ ነው ለህሊናው። እንግዲህ ልጆቻችን እየታገሉ ነው ያሉ፣ ልጆቻችን እየሞቱ ነው ያሉ። ለቀጣይ በኢኮኖሚ በአቅም ለማዳከም ይሄ መንግስት 8000 ብር ገዝተን እንግዲህ ለቀጣይ ዓመት ምንድነው የምናደርግ? እንድንዳከም እኮ ነው የሚፈልግ እኮ ይሄ። መልክዓ ምድራዊ አቀማምጡ እናውቀዋለን። ልጆቻችን ታውቁታላችሁ። በምናውቀው ጋራ በምናውቀው ተራራ
አው ቅድም እንዳላችሁት ሰቀላ ላይ ጀምሮታል። አይሆንለትም። እያንቀሳቀሱት ያለ እነማን ናቸው? እኒህ እንደምትሉት ውስጥ ለቃቃሚ ስኳር ርጋፍ የሚጭሩ ዘይት የሚያንጠፈጥፉ ምንሻ ወይም የብልጽግና ቅሬቶች ናቸው። የኛ ወንድሞች የኛ ወገኖች። ለዚህም ወገን ታለ እነዚህን እንዳላችሁት ይንጡ አይጠቅምም። እስተመቸረስ ታግለው የሰው ልጅ እኮ ማረሚያ ቤት የሚገባ ያስተምራል ተብሎ ነው እንጂ ታስሮ ውጤት ያመጣል ተብሏል። እና ከዚህ ተምረው መምጣት መቻል አለባቸው። ዛሬ እህል እኮ ረክሷል ዘመድ። ጥሬ ሀብቱ ያለ እኮ እኛ ላይ እኮ ነው። ስለዚህ በዚህ ልክ ቢታሰብበት የተሻለ ይሆናል የሚል ሐሳብ አለ። ለጊዜው ጨርሻለሁ። አመሰግናለሁ። እንግዲህ እኛ ሲነገር ቆይቷል ከመድረክ መንግስቱን እያሸነፍን ነው እየተሸነፍን ነው ወደሚለው መግባት አልፈልግም። እያያችሁት እያሸነፍን ስለሆነ ማለት ነው። ሞጣ ተቀምጦ ቦዳ ባራዴ ሲደበድብ እየዋለ ማለት ነው። መምጣት ሲያቅተው በተወንጫፊ መሳሪያ ብቻ ዝም ብሎ ሀገር ሲደበድብ የሚውል መንግስት ነው ያለ። ፋኖ ሊመታ አይደለም ህዝብ ሊመታ ነው እንጂ እንግዲህ ህዝብ ሊያስተዳድር ከሆነ ህዝብ ላይ የሚወረወር ከባድ መሳሪያ አይጣልም። ከፈለገ ፋኖን መርጦ መምታት ነበር ያለበት። ስላልቻለ አሁን መሄጃው በግልጽ መነጋገር ካለብን መሄጃው ነው የጠፋው። እንዳይወጣ አላስወጣውም። ፋኖ ቦታውን ይዞበታል ተከልሎ አየር እንዳይወርድ ፈርቷል። ከባድ መሳሪያ ይዟል። ሞርተር ይዟል። አይታችሁ ከሆነ በየተለያየ ልጅም በምን የምታውሶች ታያላችሁ። ስለዚህ መሄጃው ስለጠፋው ምንድነው መሆን ያለበት? አጥፍቶ ጠፊ መሆን ነው። ከዚህው ላይ ቁጭ ብሎ አሁን ደጋዳሞት ይውጣ ቢባል በየት ይወጣል? አይወጣም። ሞጣ ይውጣ ቢባል በየት ይወጣል? አይወጣም። ስለዚህ በርካታ የሆኑ እንትን ማለት መከላከያዎች እየጠፉ ነው ያሉ። ስልካቸው ሲጠረነፍባቸው ዝም ብለው በገደል በጫካ እየሄዱ ነው የሚገኙ። በባለፈውም አይታችኋል ከመድኃኔዓለም 11 ሰዓት ላይ አንዱ 409 ጥይት አንድ ቦምብ አንድ ክላሽ ይዞ ብቻውን ይጓዛል። ልክ የፋኖ ልብስ ለብሶ ማለት ነው። ሲቪል ልብስ ለብሶ ሽርጥ ጠምጥሞ ነው የሚጓዝ። እኔና እሱ የሆነ ጫካ ላይ ባህር ዛፍ ውስጥ ነው የተገናኘ። ከዛ መጨረሻ ላይ ቆርጦኝ ወደ ባህር ዛፉ ሊገባ ሲል ፎጣ ለብሼ ስለነበር መሳሪያ መያዜን አላየም። እንዲህ ብዬ ሳያፈሙዙ ሳይው መሳሪያውን ዞር አደረኩና ምንድነው ስለው ደህና አደርክ አለኝ። መጥቶ ጠጋ ብሎ ሊይዝህ ነበር ነው ያለኝ። በጣም ይመታኛል ብሎ ስለፈራ ምንድነው ስለው መከላከያ ነኝ። ከርተህ ነው። ከዛ የሱን ሽርጥ ላጣረኩና የኔን ፎጣ ለበስኩት። ምክንያቱም የኔን ፎጣ ያለበስኩበት ፕሮሰስ አለኝ። ተከትለውት ቢመጡ እንኳን ያን ፎጣ እንደለበሰ ይዤው ለማምለጥ ብዬ ነው ያንን ይዤ መጣሁኝ። በመቼውን ቀን ነው ደግሞ እነ ገበያው አሉ እነ ፈንታሉ ደግሞ የሆነ ልጅ ደግሞ ጥቁር ክላሽ ይዞ መጥቶ ተቀምጧል እዛ ሙስ ገበያ ላይ። ስለዚህ አሁን በሙሉ ስነግረው እሱ ተኩስ በተነሳ ሰዓት ላይ ፋኖ ይገላል ስለተባለ ቦታው ተይዟል ስለተባለ እንጂ በሙሉ ይጠፋል ነው ያለ። ይሄ ልጅ በሳል ነው የመጣው ልጅ። በጁንታ ጊዜ ትግራይ ሲዋጋ የቆየው ልጅ ነኝ ነው ያለ። ስለዚህ አሁንም ቢሆን በርካታው ይጠፋል። አልጠፋ ያለ የኛ ጠላት ነው። የኛ ወንድሞች የኛ ልጆች ናቸው። ታውቁታላችሁ። የኛ ጓደኞች እነ ስንታይ እነ ፈንታ ሌሎችም ያውቁታል። የኛ ጓደኞች አይደሉ እንደዚህ ማሲካና ያሉት ተኛ ጋራ በትግራይ በዚያ ስንሰቃይ የነበሩት አሁንም ያሰቃዩን ፈረሴት ላይ ወድቀው እነ ደርጀው እነ ደሴን ሳሳይቶናል። ነጋሻ ላይ ያውቃሉ እኮ እነሱ እኮ ነጋሻ አዲሱ ያውቃሉ። የመንግስት ስራቸውን ጥለው ነው። እኛም የመንግስት ስራችንን ጥለን ነው የምንሰቃይ። እንደ ዝንጀሮ ልጅ አስረን እኮ ቤት ኪራያትን እየተንከራተትን ያለን በየሀገሩ። ስለዚህ እኔ ተመችቶኛል ተቀምጫለሁ። እኔን አይመታኝም። በታምር ነገ እናልቃለን። ያያችሁታል እንዴ? በሰሞን 40 ቶንሳ ላይ ሲታኮሱ ልጅ ጨቅላ ልጅ ሲሮጥ ልጅን ብላ የበረረ ስትሄድ እናቲቱን አልገደሏትም እንዴ? ትናንትና እንኳን ግንባራ ላይ ማንነቱ ያልታወቀ ልጅ አልተቀበረም እንዴ? ተገሎ ጥለው አምጥተው ጥለውት መድኃኔዓለም ቤተክርስቲያን አረፋ መድኃኔዓለም የተቀበረ እኮ ያ ልጅ ይሄን ጊዜ ወይ የቆሎ ተማሪ ነው ወይም ከሌላ ሀገር ሊቀላቀል የመጣ ልጅ ነው። ተገሎ ወድቆ ዘመድ ጠፍቶ ነው መድኃኔዓለም ደብር ላይ የተከበረ። ስለዚህ አሁንም ቢሆን ልንታገል ከሆነ እኛ እየተጋገዝን እየተባበርን የሚጠቅመን ስልጣን አይደለም። ቅድም ጋሻሌ ብሏል። ነገ ከነገ በኋላ ትክሉ ካለቀ በላይ
ስልጣን ይዞ የሚመራውን ሰው እግዚአብሔር ነው የሚያውቀው። አመሰግናለሁ።